ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ለእናንተ ይሁን ውድ የቨርጎ ቤተሰቦች፣ እንኳን ወደ ሰኔ ወር 2017 ልዩ የኮከብ ትንበያችን በሰላም መጣችሁ። ቨርጎዎች፣ እናንተ በተፈጥሯችሁ ዝርዝር ተኮር፣ ተግባራዊ እና ሁሌም ነገሮችን ለማሻሻል የምትጥሩ ናችሁ። እናም ይሄ ሰኔ ወር ለእናንተ በሙያችሁ፣ በማህበራዊ ግንኙነቶቻችሁ እና በፍቅር ህይወታችሁ ላይ አስደሳች እድገቶችንና አዳዲስ ድሎችን ይዞ ይመጣል። እስኪ የሰማይ አካላት ምን ይዘውላችሁ እንደመጡ በዝርዝር እንመልከት። አጠቃላይ የወሩ ሁኔታ። ቪርጎዎች፣ በዚህ ሰኔ ወር እግራችሁን እያነሳችሁ ስማችሁን እየጠራችሁ ነው የምትሄዱት። ፀሐይ እስከ ወሩ 20ኛው ቀን ድረስ በጀሚኒ እና በእናንተ 10ኛ የስኬት ቤት ውስጥ ስትዞር የሙያ ግቦቻችሁ በሙሉ ትኩረታችሁ ስር ይሆናሉ። እናም ፍላጎት ያላቸው ወገኖችን ለመቀላቀል የሚፈልጉ ሰዎች መሳባቸው አይቀርም። የጁፒተር ትልቅ ሽግግር ከሰኔ 9 ጀምሮ። መልካም ዜና! በሰኔ 9 ዕድለኛና የንግድ መንፈስ ያለው ጁፒተር ወደ ካንሰር ይገባል። ይህም እስከ ሰኔ 30 2018 ድረስ የሚቆይ የአንድ ዓመት ጉዞ በእናንተ የትብብርና የፈጠራ 11ኛ ቤት ውስጥ ይጀምራል። የትብብር ኃይል፣ የቡድን ሥራ በእርግጠኝነት የቨርጎን ህልም እውን ያደርጋል። ነገር ግን ታላቅ ቡድናችሁን ለመሰብሰብ አትቸኩሉ። ነፃ መንፈስ ያለው ጁፒተር ሩቅና ሰፊ ዓላማዎችን መፈለግ ይወዳል። የእናንተን የአሰራር ዘይቤ የማይገድቡ ተባባሪዎች ያስፈልጓቸዋል። እናም በዚህ ዓለም አቀፍ ተጽዕኖ እነሱ በዓለም በየትኛውም ጥግ ላይ ሊገኙ ይችላሉ። የወሩ አጋማሽ ፈተናዎች። ጁፒተር ከሳተርን ሰኔ 15 እና ከኔፕቱን ሰኔ 18 ጋር አደባባይ ሲፈጥር በሕይወታችሁ ውስጥ ላሉ ሁለት የጌብ ሰዎች ሙሉ ትኩረታችሁን መስጠታችሁን አረጋግጡ። እነዚያ ቁርኝት እንዳይጎዱ። የቴክኖሎጂ ጥሪ። የቴክኖሎጂው ዘርፍ ስማችሁን ይጠራል። በሰው ሰራሽ አስተውሎት AI ወይም በኢንዱስትሪ ሶፍትዌር ላይ ስልጠና ውሰዱ። ልትሰሩት ለምትፈልጉት መተግበሪያ አፕ የገንዘብ ድጋፍ አግኙ ወይም የደንበኝነት ምዝገባ ምርት ገንቡ። ለባህላዊ አሰራር ወዳጆች፣ ባህላዊ አሰራርን የምትመርጡ ከሆነ ሀብትን በጋራ መጠቀም ወደ የተትረፈረፈ በረከት መንገድ ሊመራችሁ ይችላል። የኃይል መነቃቃት ከሰኔ 20 ጀምሮ። ይህ ኃይል በሰኔ 20 ፀሐይ ከጁፒተር ጋር በካንሰር በክረምት መጀመሪያ ቀን ላይ ስትቀላቀል በእርግጥም ይነሳል። እናም ሁለቱ የሰማይ አካላት ዓመታዊ የኩካዝሚች ግንኙነታቸውን በሰኔ 24 የታምራት ቀን ሲያደርጉ የጨዋታውን ሕግ የሚቀይር የሰዎች ስብስብ ታገኙ ይችላችሁ። የማርስ ኃይል ከሰኔ 17 ጀምሮ። ከሰኔ 17 ጀምሮ ኃይል ሰጪው ማርስ ከ2 ዓመት ወዲህ ለመጀመሪያ ጊዜ ወደ እናንተ ምልክት ሲገባ የበለጠ የኃይል መነቃቃት ይኖራል። ይህ ዑደት በነሐሴ 6 ከማለቁ በፊት ልታሟሏቸው የምትፈልጓቸውን 1 ወይም 2 የግል ፍላጎቶች ቅድሚያ ስጧቸው። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የቪርጎ የፍቅር ሆሮስኮፕ ለሰኔ 2017። አሁን ደግሞ ለተግባራዊዎቹ ቨርጎዎች ወደ ልብ አንጠልጣዩ የፍቅር ጉዳይ እንምጣ። የግል ፍቅር እስከ ሰኔ 17። ፍቅር በዚህ ወር የግል ይሆናል ቨርጎዎች፣ እና በሚጣፍጥ ሁኔታ። እስከ ሰኔ 17 ድረስ ግፊት ያለው ማርስ በሊዮ እና በእናንተ ህልም መሰል 12ኛ ቤት ውስጥ በዝግታ ይንቀሳቀሳል። ይህም ወደ ሱር የፍቅር ድግሞሾች ፍሬኩዌንሲስ ያስተካክላቸዋል። የነፍስ ግንኙነቶች የውስጣዊ ስሜት መሳሳቦች፣ እንዲያውም ከዚህ በፊት የነበሩ የካርማ ድምጾች ዕድል በእናንተ ላይ እያበራ እንደሆነ እንዲሰማችሁ ያደርጋሉ። ፈውስ እና ድጋፍ። የፍቅር መለያየትን ወይም የልብ ስብራትን እያስተናገዳችሁ ነው። ለሰኔ የመጀመሪያ አጋማሽ በድጋፍ ራሳችሁን መጠቅለላችሁን ቀጥሉ።
ያለፉ ፍርሃቶች ጤናማ በሆኑ ግንኙነቶች ውስጥ እንኳን ያለፉ ፍርሃቶችን አሁን ባለው ሁኔታ ላይ እያሳበባችሁ ልትገኙ ትችላላችሁ። ጥሩ የሆነን ሰው ከመግፋት ይልቅ እየመጣ ያለውን ማንኛውንም ነገር ለመተንተን በጸጋ ለራሳችሁ ቦታ ስጡ እና ምናልባትም አሁን ከጀመራችሁ ሰው ጋር አይደለም። የንዑስ ሕሊና ምርመራ የማርስ ንዑስ ሕሊናችሁን ጥልቀት ሲመረምር የተጣባቂነት ጉዳዮችና ያለፉ የስሜት ቀውሶች ሊፈቱ ይችላሉ፣ ነገር ግን በልምዱ ውስጥ በንቃት መንቀሳቀስ አለባችሁ። ወሰን ማበጀት ለቀጠሮዎች መጀመሪያና መጨረሻ ጊዜ በማበጀት እና እሳታችሁን ለማይለኩሱ እንቅስቃሴዎች እምቢ በማለት በትንንሽ መንገዶች ወሰን የማበጀትን ተለማመዱ። እነዚያን ወሰኖች የሚያከብር የፍቅር ፍላጎት እምነታችሁንና ፍቅራችሁን ሊያገኝ ይችላል። የቬነስ ጀብዱ በወሩ በሙሉ። ይህ በእንዲህ እንዳለ ቬነስ በታውረስ እና በእናንተ ጀብደኛ 9ኛ ቤት ውስጥ ሙሉ ወሩን በቅንጦት ትቀመጣለች፣ ልባችሁም ወደማይታወቅ ግዛት ትስባለች። የባህል ተሻጋሪ ፍቅር የባህል ተሻጋሪ የፍቅር ስሜት ክራስ የሩቅ ርቀት መሳሳብ። ቬነስ እዚህ ስትሆን ልዩነት በጣም የፍትወት ቀስቃሽ ቅመም ነው። ለጥንዶች የዕለት ተዕለት ለውጥ ጥንድ ከሆናችሁ ይህ የዕለት ተዕለት ተግባራችሁን ለመለወጥ ጥሪ ነው። የበጋ ስፖርቶችን ተጫወቱ፣ ጀብደኛ ጉዞ ያዙ፣ አብራችሁ ክፍል ተመዝገቡ። የእድገት ልምዶች የጨዋታው ስም ናቸው። ቀስ በቀስ በሰኔ 9 አካባቢ በሰኔ 9 ቬነስ ከፕሉቶ ጋር በተጨናነቀ 6ኛ ቤታችሁ ውስጥ በውጥረት የተሞላ ከአደባባይ ክስቱሃየር ስትፈጥር ቀስ በቀስ አድርጉት። የመስፋፋት ፍላጎት ከቁጥጥር ጋር መጋጨት የመስፋፋትና የመመርመር ፍላጎታችሁ ከስርዓት ወይም ከከፋ ከቁጥጥር ፍላጎት ጋር ሊጋጭ ይችላል። ከመጠን በላይ መስጠት ጠቃሚ በመሆን ኪስም ከመጠን በላይ እየሰጣችሁ ከሆነ ቆም በሉ። ፍቅርን እየደገፋችሁ ነው ወይስ በጥቃቅን እየተቆጣጠራችሁት ነው? ትንሽ የራስ ገዝ አስተዳደር ሚዛንን ለመመለስ ረጅም መንገድ ሊሄድ ይችላል። የማርስ መምጣት ከሰኔ 17 በኋላ በሰኔ 17 ማርስ ከ2 ዓመት ወዲህ ለመጀመሪያ ጊዜ ወደ ቨርጎ ይገባል። የእናንተን ምልክት በማቀጣጠል የፍትወት መንዳታችሁን በከፍተኛ ሁኔታ ይጨምራል። የስሜት መፍለቅ በጸጥታ ስሜቶችን እየያዛችሁ ከነበረ አሁን በድፍረት በተሞሉ መግለጫዎች ወይም በትልልቅ ምልክቶች ሊፈነዱ ይችላሉ። የጋለ ስሜት መጨመር ደረጃችሁ ምንም ይሁን ምን ይህ የፕላኔቶች ሽግግር እስከ ነሐሴ 6 ድረስ የጋለ ስሜትን ያነቃቃል። በተጨማሪም ቬነስና ማርስ በምድር ምልክቶች ውስጥ የጋራ የፍቅር ቋንቋ ሲናገሩ በራሳችሁ ኤሌመንት ውስጥ ትሆናላችሁ። ልብ እና ውስጣዊ ስሜት በአንድ ቦታ ልባችሁና ውስጣዊ ስሜታችሁ በሰኔ 2ኛ አጋማሽ በአንድ ቦታ ላይ ናቸው። ጸጥ ያሉ ክፍሎችን ጮክ ብሎ ለመናገር የማይፈራ ቦታ። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የቪርጎ የገንዘብ ሆሮስኮፕ ለሰኔ 2025። አሁን ደግሞ ለስርዓት ወዳድ ቨርጎዎች ወደ ገንዘብ ነክ ጉዳዮች እንምጣ። ባለቤት ሁኑ። በዚህ ሰኔ ወር ኃላፊነት የመውሰድ ስሜት ላይ ናችሁ። ቨርጎዎች ፀሐይ እስከ 20ኛው ቀን ድረስ በ10ኛ የሙያ ቤታችሁ ውስጥ ስታበራ ትልቅ ዕውቅናና የረጅም ጊዜ ድሎችን ለማስጠበቅ መነሳሳት ይሰጣችኋል። የወሩ የመጀመሪያ አጋማሽ የወሩን የመጀመሪያ አጋማሽ ሐሳቦችን ለማቅረብ ለማቀድና የሙያ ዝናችሁን ለማሰመር ተጠቀሙት። የጁፒተር የትብብር ኃይል ከሰኔ 9 ጀምሮ በተለይ በወሩ የመጀመሪያ ሳምንት ውስጥ ይህንን በደንብ ተጠቀሙበት። ጁፒተር በሰኔ 9 የሙያ ቀጠናችሁን ለቆ ወደ 11ኛ የትብብርና የቴክኖሎጂ ቤታችሁ ይገባል። ትርጉሙ ከዚህ በኋላ ሁሉም ነገር ብቻችሁን ማድረግ የለባችሁም። የትብብር አስማት ትብብሮችና በማህበረሰብ የሚመሩ ስራዎች እስከ ሰኔ 2026 ድረስ አስማትን ያመጣሉ። ተጨማሪ መግነጢሳዊነት ከሰኔ 17 ጀምሮ ማርስ ከ2 ዓመት ወዲህ ለመጀመሪያ ጊዜ ወደ ቨርጎ ሲገባ ከሰኔ 17 ጀምሮ ተጨማሪ መግነጢሳዊነት ይኖራቸዋል። የታምራት ቀን ሰኔ 24 ያንን ከጁፒተር ፀሐይ ውህደት ጋር በሰኔ 24 የታምራት ቀን ከዋጣምሩት እናም የህልም ተባባሪ ልታገኙ ወይም እውነተኛ የእድገት አቅም ያለው ዲጂታል ፕሮጀክት ልትጀምሩ ትችላላችሁ። ስርዓት እና አገልግሎት
በሚመዘኑ ስርዓቶችና በሚያነሳሱ ጉዳዮች ላይ አተኩሩ። በአገልግሎትና በስትራቴጂ ስትመሩ ትክክለኛዎቹ ሰዎችና መሳሪያዎች ወደ ቀጣዩ ደረጃ ሊወስዷችሁ ብቅ ይላሉ። በመጨረሻ ውድ የቪርጎ ቤተሰቦች፣ እንደምታዩት ሰኔ ወር ለእናንተ በሙያ እድገት፣ በትብብር፣ በፍቅር መነቃቃትና በግል ኃይል የተሞላ ነው። የሰማይ አካላት የሚሰጧችሁን እነዚህን እድሎች በጥበብና በተግባራዊነት ተጠቀሙበት። ዝርዝር ነገሮች ላይ ያላችሁን ትኩረት ከፈጠራ ችሎታችሁ ጋር አጣማችሁ ወደፊት ተራመዱ። ይህ ትንበያ እንደሚረዳችሁና እንደሚያበረታታችሁ ተስፋ አደርጋለሁ። ለዛሬ ያዘጋጀንላችሁ የቪርጎ ወርሃዊ ትንበያ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የኮከብ ትንበያ እስከምንገናኝ ድረስ በያላችሁበት ስርዓት፣ ብልሃትና ስኬት ከእናንተ ጋር ይሁን። ሰላም፣ ቸር እንሰንብት።